ሮቦቶች እንደ ሰዎች የሚናገሩበትና ቡና የሚያፈሉበት ሽንት ቤቶች ስላለባችሁ በሽታ የሚናገሩበት የሰው ልጅ እውነትም 2050 ላይ ነው ወይ እየኖረ የሚያስብሉ የተለያዩ ከተሞች አሉ ብላችሁ ምን ትላላችሁ? ይህ የሳይንስ ፊክሽን ሳይሆን ቻይና ነው። ዌልካም ቱ ዘ ፊውቸር፣ ዌልካም ቱ ቻይና። 1 2 3爸，汉堡你不要吗？ 生气了。 በዚህ ከተማ ውስጥ ሂዩማኖይድ ሮቦቶችንና ውሻዎችን ማየት የተለመደ ነው። መንገድ ላይ ያሉ ትራፊኮች በድሮኖችና ስማርት ቴክኖሎጂ ተተክተዋል። ግባችሁ ዴሊቨሪ የሚሆነው በድሮን ነው። አንዳንድ ታክሲዎችም ደግሞ ራሳቸውን ድራይቭ እያደረጉ ይመጣሉ ማለት ነው። ይህ እንግዲህ የወደፊቱ ዓለም በቻይና ነው። ዛሬ ዓለማችን ላይ ካሉ the most futuristic city ውስጥ የመጀመሪያውን ቦታ የምትይዘው ሻናይ ከተማ ውስጥ እገኛለሁ። ሁለት ቻይና 2050 ላይ ናት ወይ የሚለውን ዞር ዞር እያልኩ አሳያችኋለሁ። ሲዮ ቦይዳኔ ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮ ቻይና እንግዲህ በሮቦትና በቴክኖሎጂ ዓለምን እየመሩ ነው ማለት ይቻላል። በየቦታው ስትሄዱ፣ በየሞሉ፣ በየመንገዱ፣ በየኮፊ ሾፑ፣ በየኖርማል ሾፕ ስትሄዱ የምታገኙት ነገር ይገርማል። ዛሬ ያለሁት እንግዲህ ሻንጋይ ከተማ ውስጥ የሚገኝ ሞል ውስጥ ነው። እዚህ ውስጥ ያሉ የሚገራርሙ ፊውቸሪስቲክ የሆኑ ሮቦቶችንና ቴክኖሎጂዎችን አሳያችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁ ተጓዙ። እንግዲህ 7 ዓመት ቻይና ውስጥ ስኖር ከምገምተውና ከምጠብቀው በላይ ህይወቴን ቀይሮታል። ያለው ቴክኖሎጂ፣ የሚኖሩበት አኗኗር ላይፍ በጣም ቀለል ይላል። እዚህ ሀገር ላይ ቴክኖሎጂ ደግሞ በጣም ትልቅ ሚና ከሚጫወቱ ነገሮች ውስጥ አንዱ ነው ማለት ነው። እዚህ ሀገር ላይ ቀለል ያለና ኮንቪኒየንት የሆነ ላይፍ እንድትኖሩ ያላቸው ቴክኖሎጂና ሲስተም ላይፍን ቀለል አድርጎታል። ዛሬ ቻይና ውስጥ ብትሆኑ ዴይሊ የምትጠቀሙባቸው በጣም ፊውቸሪስቲክ የሆኑ ምናልባት ሌላው ዓለም ላይ ገና ያልደረሱ ወይ ደግሞ ያሉ ግን በብዛት የሌሉ ነገሮችን አሳያችኋለሁ። ታያችኋለህ ጋይስ። እንግዲህ ቴክኖሎጂ ብዬ ሳልጨርስ ማለት ነው እኔ ሊቀርጽ እየሄድኩበት ያለው ቦታ ገና አልደረስኩም። 5 ደቂቃ ምናምን ይቀረኛል። ግን መንገድ ላይ ያገኘሁትን ላሳያችሁ። ይሄ የምታዩት ኮፊ ሜኪንግ ማሽን ነው። ከዚህ በፊት ቲክቶክ ላይ ምናምን አሳይቻችኋለሁ። ፕሮባብሊ ዩቲዩብ ላይም ይኖራል ብዬ አስባለሁ። እነዚህ ማሽኖች ምንድን ነው የሚያደርጉት? ኮፊ ሰልፍ ሜድ ኮፊ ነው የሚያሰሩት፣ ወይ ደግሞ ሮቦቶች ናቸው ኮፊ የሚያፈሉላችሁ ማለት ነው። አሁን ላይ መንገድ ላይ ኮፊ ስለማልፈልግ ነው እንጂ እንዴት እንደሚሰራ አሳያችሁ ነበረ። እዚህ ጋር ኪውአር ኮድ አለ። ስካን ታደርጋላችሁ። ስልካችሁን አውጣችሁ የምትፈልጉትን ቡና ትመርጣላችሁ። ይሄኛው አሜሪካኖ ነው። እዚህ ጋር ላቴ አለ፣ የተለያየ አይነት ነገር አለ። እዚህ ጋር ቸኮሌት የምትፈልጉ ከሆነ ኤኒቲንግ ዩ ዋንት ላይክ ታያችኋላ። ማቻ አለ። የምትፈልጉትን ነገር በሙሉ ኦርደር ታደርጋላችሁ። የምትከፍሉት ኦንላይን ነው። ከዛ እዚህ ውስጥ ያለው ሮቦት ቡናችሁን አፍልቶ ይሰጣችኋል ማለት ነው። ከዛ ውጭ እዚህ ጋር ካፕ ሆልደር አለ። ከጎኑ ደግሞ ቻይና ውስጥ በጣም ኮመን የሆነ ነገር ፓወር ባንክ አለ። እንግዲህ ቻይና ውስጥ ካለ ስልክ ምንም ነገር ማድረግ አትችሉም። ገንዘባችሁ፣ ኢንፎርሜሽናችሁ፣ ኤቭሪቲንግ ያለው ስልካችሁ ውስጥ ነውና ስልካችሁ በየቦታው ሊዘጋ ስለሚችል ከዘጋ ደግሞ ላይፋችሁ ስለሚቆም በየቦታው እንደዚህ አይነት ፓወር ባንኮች አሉ። ይሄ ተመሳሳይ ብራንድ ነው እንግዲህ ከዚህ ሮቦት ሜኪንግ ካምፓኒ ጋር ማለት ነው። አንድ ከስቴሽን ወረድኩኝ። እኔ የምሄድበት ቪዲዮ ለመስራት እየሄድኩበት ያለው ደቂቃ 5 ደቂቃ ነው። ግን እዛ ውስጥ ሳልደርስ ሮቦት ኮፊ ሜኪንግ ማሽን አለ ከጀርባዬ ማለት ነው። ሌላው ቻይና ውስጥ ካሉ ኮመን ከሆኑ ቴክኖሎጂዎች ውስጥ እዚህ ጋር ከፊት ለፊት የምታዩት የትራፊክ ላይት ሲሆን ካሜራ አለው። ከዛ ውጭ ዲስፕሌይ አለው ማለት ነው። ዲስፕሌይ የሚያደርገው ምንድነው? አድቨርታይዝመንት ምናምን ፕሮሞሽን መስራት ለሚፈልጉ ካምፓኒዎች ነው። ኢንተረስቲንግ የሆነው ፊቸር ግን የሚያልፈውን ሰው በሙሉ ሪከርድ ያደርጋል። ያ ማለት ቀይ በርቶ አሁን ሴትዮ ያለፈች ነው፣ ፊቷን ከፈለገ ዲስፕሌይ ያደርጋታል ማለት ነው። ሶ አላማው የተሰራበት አላማ ቀይ በርቶ የሚሄዱ ሰዎችን፣ ተደጋጋሚ ህግ የሚጥሱ ሰዎችን ፎቶቸውን በመውሰድ ሲስተም ላይ ካለው ኢንፎርሜሽን ከፓስፖርታቸው ከቪዛቸው ጋር ቬሪፋይ በማድረግ እንደውም እዛ ጋር አንድ ሰው እየተለጥፏል። ቆይ አሳያቸዋለሁ። ቬሪፋይ በማድረግ ጀልቦካ ያደርጋቸዋል። ወይ ደግሞ ፐብሊክ ሸም የሚባል ነገር አለ። መጀመሪያ ሰው እነሱዎች ህግ እንደማያከብሩና ህግ እየጣሱ እንደሄዱ እንዲያውቅ ያደርጋል። በተደጋጋሚ የሚያደርጉት ነገር ከሆነ ግን ሶሻል ሴኩሪቲ ካርድ አለ እዚህ ሀገር ላይ ለህዝቦቻቸው የሚሰጥ ማለት ነው። እሱ እየቀነሰ ይሄዳል ማለት ነው። ከኖርማሉ በታች ከሆነ ደግሞ ፐብሊክ ሰርቪስ ማግኘት፣ ከሾፖች እቃ መግዛት፣ ባቡር፣ ትሬን፣ ታክሲ ምንም ነገር መጠቀም አትችሉም ማለት ነው። ያ ደግሞ እዚህ ሀገር ላይ ሳትፈልጉ እስረኛ እንድትሆኑ ያደርጋቸዋል ማለት ነው። እዚህ ሀገር የግድ እስር ቤት መግባት አይጠበቅባችሁም። ሲስተም ውስጥ ከተገለላችሁ ወይ ደግሞ ማህበረሰቡ ውስጥ ምንም ነገር ማድረግ የማትችሉ ከሆነ
you are already in the prison, right? So እሱን ያለው ነገር እዛ ጋር ጀልወክ የሆኑ ሰዎች አሉ። አልፌ ያሳያቸዋለሁ። ታያቸዋላ የሚያልፈውን ሰው በሙሉ ሪከርድ እያደረገ ነው። አንድ ባንድ የሚያልፈውን ሰው ስካን ያደርጋል። ስተስሰሩ ወይ ደግሞ በመንግስት የሚፈለጉ ካሉ ይታያቸዋላ። እዚህ ጋር ፎቶ ሲያነሳ ዛሬ የተያዙ ሰዎች ወይ ደግሞ ከዚህ በፊት የተያዙ ሰዎች እዚህ ጋር ይፖስታሉ። ኖርማሊ ዴይሊ የሚያልፈውን ሰው ደግሞ እንደዚህ አድርጎ ሪከርድ ያደርጋል ማለት ነው። ጋይስ እንግዲህ ከትሬን ስቴሽን እዚህኛው ሞል እስክደርስ የ7 ደቂቃ ልዩነት ነው ያለው። በ7 ደቂቃ ልዩነት ውስጥ የሚገራርም ቴክኖሎጂ ነው ያየነው። ኮፊ ሜኪንግ ማሽን አይተናል፣ ሮቦት የሆነ ከዛ ምንድነው ያየነው? ከዛ ካሜራ የትራፊክ ላይት ሲስተሙ እንዴት እንደሚሰራና እንዴት ሞደርን እንደሆነ አይተናል። አሁን እየገባው ያለሁት ግን በጣም ኢንተረስቲንግ የሆኑ ፊውቸሪስቲክ የሆኑ ነገሮችን አሳያቸዋለሁ ማለት ነው። ሌትስ ጎ። አንዳንዴ ለረጅም ዓመት ስትኖሩ እነዚህ ቴክኖሎጂዎች ኖርማል እየሆኑ ይመጡና ያን ያክል ፋንሲ አይመስሏችሁም፣ ግን ያሉ ቴክኖሎጂዎች በጣም የሚገራርሙ ናቸው። ሌላው ዓለምም ደግሞ ከቻይና ጋር ካቻፕ ለማድረግ አሜሪካ ምናምን አድቫንስ የሆኑ ቴክኖሎጂዎችና ሮቦቶች አሏቸው። ቻይና ግን በብዛትና እያሻሻሉ ነው አሁን እየሰሯቸው ያሉ ማለት ነው። እንግዲህ ጋይስ እንደምታዩት ይሄ ዩኒትሪ የሚያመርታቸው ሮቦቶች ናቸው። እንግዲህ አሁን ዩኒትሪ ዓለም ላይ እንደዚህ አይነት ሮቦቶችን በማምረት በጣም ግንባር ቀደም የሚባል ትልቅ የቻይኒዝ ፋክተሪ ነው። እነዚህን እና ፉሊ ኤአይ የሆኑ ወይ ደግሞ በማኑዋል የሚሰሩ የተለያዩ ሮቦቶችን እያመረቱ ይገኛሉ። ይሄ እንደምታዩት እንግዲህ በጣም ክላሲክ ነው። እዚህ ጋር ቻይና አለው። አሁን ቻርጅ እያደረገ ነው፣ ምክንያቱም ትንሽ ቆይቶ እዚህ ፐርፎርማንስ ስለሚያደርግ ማለት ነው። እንግዲህ እንደዚህ አይነት ሮቦቶች ቻይና ውስጥ በየቦታው እየገቡ ነው ያሉት። በየቦታው መግዛት ትችላላችሁ። ይሄ የምታዩት ካምፓኒ ዊንግ ቦትም እንግዲህ ይሄን ገዝቶ የራሳቸው ዲስፕሌይ እያደረጉት ነው እና በቅርቡ የነበረ ኮንሰርት ላይ እንግዲህ እነዚህ ፐርፎርም እያደረጉ ነው የነበረ። የሚገራርሙ ናቸው። እነዚህኞች ቺፕ ናቸው፣ ግን ፉሊ ኤአይ የሆኑት ወይ ደግሞ ከነዚህ የሚተልቁት ወደ 30,000 የቻይኒዝ አርኤምቢ ያወጣሉ ማለት ነው። እነዚህ እንግዲህ በ20,000 አርኤምቢ ድረስ ታገኟቸዋላችሁ። ኦኬ እዚህ ሀገር ላይ ያሉ ሮቦቶች የማያደርጉት ነገር የለም። ይሄ የምታዩት ሮቦት እየቀወጠው ነው። የማይክል ጃክሰንን የተለያዩ ዳንሶችን ትሬን ካረጋቸዋቸው ይደንሳሉ ማለት ነው። ሌላው በጣም ያስገረመኝ ነገር እነዚህ ሮቦቶች ዓለም ላይ በጣም ፖፑላሪነትን እያገኙ የመጡ ሲሆኑ በቅርቡ በነበረው የቻይና አዲስ ዓመት ላይ ደግሞ የሚገርም ሾው በማቅረብ የዓለምን ሕዝብ ያስደመሙ ሮቦቶች ናቸው። ጋይስ እንዳያችሁት እንግዲህ ኮንትሮል በማድረግ ያስደንሷቸዋል። የተለያዩ ሙቭመንቶችን ያደርጋሉ ማለት ነው። ቢሳይ ወይ ደግሞ ኮምፒቲሽን ሲኖር ደግሞ በመግጠም አሪፍ ኢንተርቴንመንት እያስገኙ ነው ያሉ ማለት ነው። እንግዲህ ቻይና ውስጥ እንደዚህ አይነት ሮቦቶች በየቦታው ነው ያሉት፣ በየቦታው ታገኙቻላችሁ። ይሄ እዚህ ጋር የምታዩት ሮቦት እንግዲህ ሮቦቱ እጅ ጋር የሚገጠም ሲሆን መማር ይችላል። እንደምታዩት ከኔ ጋር ሲንክ አድርጓል። አንድ ጣት ሳረግ አንድ ጣት እያደረገ ነው። ሁለት ጣት ሳረግ ሁለት ያደርጋል። ሶስት ጣት ስታረጉ ሶስት ጣት ሙሉ ፋንክሽን ማድረግ የሚችል እጅ ነው እንደምታዩት። ታያችኋላ። ይሄ እንግዲህ ሮቦቱ ጋር የሚገጠም ነው። Yeah, this is interesting. 它在那里有，它怎么看我？就是カメラ从这里啊。So እዚህ ጋር ካሜራ አለው። ከዛ ውጭ ፕሮግራም እና ቴክኖሎጂው ሴንሰር ዲቴክት እንዲያደርግ ተደርጎ ነው የሚሰራው ማለት ነው። እኔ ትናንትና መጥቼ ሞክሬው ስለነበረ ኦልሬዲ ዲቴክት ያደርገኛል። እንግዲህ እነዚህ ሮቦቶች እጆች ላይ የሚገጠሙ ናቸው። Oh, our robot is working. How are you? 这个也不是 AI 的，这个是 AI。እንግዲህ ሌላ ሮቦት መጥቷል። ይሄኛው እንግዲህ እንደምታዩት ኤአይ ነው። እዚህ ጋር እንደፈለገ እየተጓዘ ነው። ሉክስ
谢谢。谢谢。帅哥，是很可爱是吧？好可爱。好可爱，好可爱。帅哥。ሶ ይሄኛው የምታዩት ኤአይ ነው። እዛ ጋር ያለው ግን አውቶማቲክ ነው የሚሰራው ማለት ነው። እየሄደ ነው እንደምታዩት ሱፐር ስታር ነው።很厉害呀！好厉害。ኢንተረስቲንግ የሆነ ነገር ደግሞ ላሳያችሁ። እዚህ ጋር የምታዩት ይሄ 3D ፕሪንቲንግ ማሽን ነው። አውቶማቲክ የምትፈልጉትን ዲዛይን ትሰጡታላችሁ። ከዛ እንደዚህ አይነት ነገሮችን ዲዛይን ያደርግላችኋል ማለት ነው። ይሄ እንግዲህ እንደምታዩት እዚህ ጋር ዲዛይን የሆነ ነው። እዚህ ጋር ያለውም ዲዛይን የሆነ ነው በዚህ ማለት ነው። ፕሮሰስና ታዞደ ሌላው የሚያስገርመው ነገር ደግሞ እንደዚህ አይነት የልጆች መጫወቻ ሮቦቶችንም ታገኛላችሁ። እነዚህ ሮቦቶች ናቸው ግን አሸንጉሊቶችም ናቸው ማለት ነው። ለልጆቻችሁ ገዝታችሁ መጫወት ይችላሉ። ከሮቦት ጋር አብረው ማደግ ይችላሉ። ይሄ ደግሞ እንግዲህ ሞር ክሬቲቭ እንዲሆኑና አእምሯቸው የዳበረ እንዲሆን ይረዳቸዋል ማለት ነው። በጣም የተለያዩ አይነት ሮቦቶች ያሏቸው哎，很漂亮。我们是在1楼的1楼，也是过来。我今天拍他们。您是什么？您是我做 vlog。您是哪个国家的？爱沙俄比埃的。爱沙俄比。哎呀啊！爱沙俄比埃，一个非洲的国家。明白，那你的中文好好哦。可以交流。哦。好，我发现这里有好多机器，然后我今天来对。拍他们。我带了2个，还有一个在楼上。还有那边。እንደምታዩት ይሄን ሮቦት ይዘን ዞር ዞር እያልን ሞል ውስጥ ሰዎች ምን እንደሚያስቡና የተለያዩ ነገሮችን እያደረግን ነበረ። በጣም የሚገርመው ነገር ግን ብዙ ሰው ሮቦቱን እያየው አይደነቅም። ያ ማለት ቻይና ውስጥ በጣም ኮመን የሆነ ነገር ነው ማለት ነው።他现在买单了。他现在买单了。你好，汉堡。汉堡。你不要吗？生气了。ከዛ ውጭ ማክዶናልድ ይዘነው ገብተን ምግብ ለማዘዝ ሞክረን ነበረ። አስቡት ከትንሽ አመታት በኋላ ራሳቸውን በራሳቸው ፕሮግራም ተደርገው ሾፕ ሄደው እቃ ገዝተው የሚመጡ ሬስቶራንቶች ሄደው ምግባቸውን አዘዘው ወደ ቤታቸው ይዘው የሚመጡ ሮቦቶችን ማየት በጣም የተለመደ ነገር ይሆናል ቻይና ውስጥ። እንግዲህ ከሮቦቶቹ ጋር ሶሻል ኤክስፒሪየንስ እያደረግን ነው። አብረናቸው እየተጓዝን ነው እንደምታዩት። ይሄ የምታዩት ሮቦት እንግዲህ እዛ ጋር ማኑዋል ኮንትሮል እያደረገው ነው፣ ግን አውቶማቲክ ኤአይም ፊቸር አላቸው። እንደምታዩት ሰላም ይላል፣ ያወራል፣ ወክ ያደርጋል፣ የማያደርገው ነገር የለም። እንግዲህ አሁን እዚህ ጋር እንደምታዩት ቆሞ ዲስፕሌይ እያደረገን ያለው ሄሎ አይ ታዝመያ ሀካማ ከይጃውሊዮ ሶ እንደምታዩት እዚህ ጋር ቻይና አለው። ኢትስ ክላሲክ ወይ ሄ ድሬስ አፕ ምናምን በቃ ማይክል ጃክሰን ነው የሚመስለው። ካንቺ ላይ ማይክል ጃክሰን ጅራው ማይክል ደ ታሆይ ታውማ ታሆይ እነዚህ ሮቦቶች እንደ ማይክል ጃክሰን መጨፈር ይችላሉ ብሏል። ግን ይሄኛው ሮቦት ሳይሆን ሌላ ሮቦት ነው። በጣም ያስገረመኝ ነገር ግን ቴክኖሎጂው ብቻ ሳይሆን እዚህ ሀገር ላይ ሎካሎች ለዚህ ቴክኖሎጂ ያላቸው ሪያክሽን ነው። ዴይሊ የምትጠቀሙትና በየቦታው የምታዩት ነገር ሲሆን ለሌላው ዓለም በጣም ፊውቸሪስቲክ የሆነና ሳይንስ ፊክሽን ላይ ብቻ ያለ ነገር እዚህ ሀገር ላይ እንደ ኖርማል ነገር ይታያል። ጋይስ እንግዲህ አሁን ከሮቦት ጋር ውድድር ላረግ ነው። እዚህ እንደምታዩት ሮቦቱ እየቀወጠው ነው። ዞር ዞር ብዬ አብሬው ለመሮጥ እሞክራለሁ። አሳያችሁ። 1 2 3 ባቡላ
ሶ እንደምታዩት ጋይስ እንግዲህ ከሮቦቱ ጋር እየሮጥኩ ነው ያለሁት። ሼሼ ሀሊ ሃይ። ሶ እንግዲህ ከሮቦቱ ጋር እየተወዳደርኩ ነው። ሮቦቱ እንደምታዩት አሸንፏል። ሮቦቶችን ለፈለጋችሁት ነገር መጠቀም ትችላላችሁ። ፔት ማድረግ ትችላላችሁ። ለመጫወቻ ለልጆቻችሁ ልትገዟቸው ትችላላችሁ። ሶ ቻይና እንግዲህ በቴክኖሎጂ እና በሮቦት በጣም እየመጠቁ ነው። እንደምታዩት እንግዲህ በየሞዱ እንደዚህ አይነት ሮቦቶችን ማግኘት ትችላላችሁ፣ ወይ ደግሞ ዩኒትሪ ካምፓኒ ሄዳችሁ ቪዚት ማድረግ ትችላላችሁ ማለት ነው። ላይክ ሰብስክራይብ እያደረጋችሁ ጋይስ እንግዲህ አሁንም እዛው ሞል ውስጥ ነው ያለሁት። ከሞል ውስጥ ሳልወጣ ሌላው ፊውቸሪስቲክ የሆነ ቴክኖሎጂ ላሳያችሁ። ይሄ የምታዩት እንግዲህ የሆነ ዲስኮ ክለብ ምናምን ነው የሚመስለው፣ ግን የህዝብ ሽንት ቤት ነው እዚህ ቻይና ውስጥ። እንግዲህ ወንድና ሴት ይላል። መጀመሪያ ከመቅረጽ በፊት ሰው ልይ ሞል ውስጥ ዞር ስል ደግሞ በጣም ፊውቸሪስቲክ የሆነና እርግጠኛ ነኝ ከቻይና ውስጥ ሌላ ቦታ የማታገኙት ስማርት ቴክኖሎጂ አገኘው። እዚህ ከፊት ለፊት የምታዩት እንግዲህ እንደምታውቋቸው አይነት ኖርማል ሽንት ቤት ሳይሆን ዲጂታል ወይ ደግሞ ፊውቸሪስቲክ የሆነ ሽንት ቤት ነው። እንደምታዩት እንግዲህ እዚህ ጋር ኮምፒውተራይዝድ የሆነ መሽኛ ነው። እዚህ ሽንት ቤቶች መሽኛ ብቻ ሳይሆን ስካነሮችም ናቸው። ይሄ ፊት ለፊት የምታየው ሽንት ቤት ሽንታችሁን ስካን አድርጎ ያለባችሁን በሽታ ከዛው ሳትወጡ ይነግራችኋል ማለት ነው። ይሄን ደግሞ ለማድረግ እዚህ ጋር ያለውን ኮድ በስልካችሁ ስካን አድርጋችሁ በ30 ደቂቃ ውስጥ ውጤታችሁን ታገኛላችሁ ማለት ነው። ዳም this is crazy። እነዚህ የምታዩቸው እንግዲህ በጣም ፊውቸሪስቲክ የሆኑ ሽንት ቤቶች ሲሆኑ እዚህ ጋር ኖርማል የተለመዱ ሽንት ቤቶች አሉ ማለት ነው። እንግዲህ ቻይኖቹ በጣም ፊውቸሪስቲክ እና 2050 ላይ 2070 ላይ ነው የሚባለው እንደዚህ አይነት ቴክኖሎጂ እና ፊውቸሮችን ስታዩ ነው። ፐብሊክ ሽንት ቤት ላይ ምንም ነገር ሳትከፍሉ ሽንታችሁን ቴስት አድርጋችሁ ማወቅ ያስችላችኋል ማለት ነው። በጣም የሚገራርም ቴክኖሎጂ ነው። እዚህ ጋር እንደምታዩት የቻይና ሄልዝ ላይፍ ስታይል ፎር ኦል ይላል። እንግዲህ ከዛ ውጭ ሽንት ቤቱም እንዳያችሁት የሚገርም ላይት አለው። ፐብሊክ ሽንት ቤትም አይመስልም። እንግዲህ ሌላው ነገር ቻይና ሞሎች ውስጥ የማታገኙት ነገር የለም። ከምግብ እስከ ልብስ የምትፈልጉትን ነገር በሙሉ ታገኛላችሁ። እንደዚህ እንደ ሻዋሜ ደግሞ ሁሉም አይነት የመኪና ብራንዶች ማለት ይቻላል መኪና ዲስፕሌይ ያላቸው መኪና መግዛት መኪና ቴስት ማድረግ ያስችላችኋል። ሌላው እንግዲህ ጋይስ ቻይና ውስጥ ኖርማል የሆኑና በየቦታው የምታገኟቸው ስፔሻሊ ሞሎች ላይ ፐብሊክ ትራንስፖርቴሽን ያለበት ቦታ ላይ ወይ ደግሞ ኤርፖርቶች እና ትሬን ስቴሽኖች ላይ የምታገኟቸው እነዚህ ማሳጅ ማድረጊያ ወንበሮች ሲሆኑ እንደምታዩቸው በጣም ማሲቭ ናቸው። እዚያ ጋር ያለውን ኪውአር ኮድ ስካን በማድረግ ብቻ ማሳጅ ማድረግ ትችላላችሁ። ብዙ ጊዜ ቻይኖቹም ደግሞ ሞል ላይ መጥተው ስለሚያሳልፍ ስፔሻሊ ስራ የሌላቸው ወይ ደግሞ በእድሜ ገፋ ያሉ ሰዎች እዚህ መጥተው ለመተኛት እና ማሳጅ ለማድረግ ይጠቀሙበታል ማለት ነው። የሚገርም ቴክኖሎጂ ነው ያለው። ጋይስ እንግዲህ ከስንት ፍለጋ በኋላ ሌላ ፊውቸሪስቲክ የሆነ ነገር ላሳያችሁ ነው። ይሄ የምታዩት ላብ ይመስላል። እነዚህ አሁን ያለሁት እንግዲህ ጌም ፕሌስ ነው። ኤክስ ሮቦት ይባላል። ይሄ የምታዩት ካምፓኒ ከላይ ያለ እዚህ ጋር ያለው ሪሴፕሽን እንግዲህ የተለያየ ላንጉጅ ያወራል። እርዳታ የምትፈልጉ ከሆነ ያወራቸዋል። 3-4 ላንጉጅ ይናገራል ማለት ነው። Hello, hello, can you hear me? 他能听懂吗？他能听吗？ This one is just a demo. ይሄ እንደምታዩት እንግዲህ ከሰው ጋር ኮንቨርሴሽን አያደርግም፣ ግን ለዴሞ የተሰራ ሮቦት ነው። Yeah, sure. So my friend told me you can talk to this robot. So let's try. Hello, menu. 抱歉，我没有听清楚您的问题。 Press and hold on. Okay. How are you? Hello. I'm functioning well. Thank you for asking. You press and then you ask. Press and hold How on can I the button assist you today? to speak some questions. Okay. And then request this button she will talk to you. Okay. Can you take me? Make sure. Do you have any name? Yes. My name is Xiaoji.
Shaoqi. How may I assist you today? Do you have any specialty? What can you do? Guys, My specialties include multilingual communication, okay. Nice. knowledge sharing across various domains, and providing empathetic interactions. I can assist with tasks such as language translation, Oh, okay. information retrieval, emotional support, storytelling, educational games, and general daily assistance. Is there something specific you would like help with? Can you teach me Chinese? Of course. I'd be happy to help you learn Chinese. We can start with basic greetings. Hello equal, thank you equals. Would you like to practice pronunciation or learn specific phrases? Yes. I'm sorry. I didn't quite catch your question. How do you say I like you in Chinese? This is crazy. ጋይስ እዚህ ጋር የምታዩት ሮቦት ደግሞ ይሄን ፕረስ በማድረግ ቻይንኛ፣ እንግሊዘኛ የተለያየ ላንጉጅ ትናገራለች። What happened? Maybe you want to ask how do the I like you say in Chinese? Oh, You these questions? yeah. Oh. I asked her how do you say I like you in Chinese? Oh. Because I asked her to teach me Chinese. Okay. How do you say I like you? Can you tell me? Hello. Hey. So I don't know. She's not responsible now. Again, Oh. press በማድረግ I got it. You know why? Maybe you can't transfer the English in Chinese, so you can ask these questions in English, and she will answer you in English. Yes, I think they did trouble. Okay. Do you celebrate Christmas? As an AI, I don't celebrate holidays, but I can help you with Christmas-related information or traditions if you're interested. What do you know about Christmas? Christmas is a widely celebrated holiday on December 25th, That's smart. primarily commemorating the birth of Jesus Christ in Christian tradition. Key elements include gift giving, decorating Christmas trees, You are very smart. Thank you so much. You're very welcome. Thank you. I'm Wow. glad I could assist you. Feel free So to this one ask is if you need guys, this one is anything very interesting. You can interact with the robot. You can ask a question in English, Chinese, or how many language? 7 language. Like maybe Japanese, Chinese, English, like world spoken language. And bro, in China you can find literally anything. You can find robot talking to you, a coffee machine, or reception everywhere. So that's interesting. Guys, እጁ ማለት ነው ይሄ ሪል እጅ ነው የሚመስል ይታያችኋል። ጥፍሯ፣ ቆዳዋ ጋይስ እዚህ ጋር ሌላ ኮፒ ሜኪንግ ማሽን አለ። ቅድም እንዳየነው አይነት ነው፣ ተመሳሳይ ካምፓኒ ነው የሚያመርተው። ጋይስ እንግዲህ እንዳያችሁት ከቅድም ጀምሮ አንድ ሞል ውስጥ ነው የነበርኩኝ። የተለያየ ቴክኖሎጂ፣ የተለያየ ሮቦት፣ የተለያየ ነገር ሳሳያችሁ ነበረ። በጣም የሚገራርሙ ዩኒትሪ ሮቦቶች፣ ኤክስ ሮቦት፣ ከዛ ውጭ ደግሞ የሚገራርሙ ኮፒ ማሽን፣ ትራፊክ ላይት፣ በቃ ቻይና ውስጥ አሁን ላይ ኖርማል እየሆኑ የመጡ የሚገራርሙ ቴክኖሎጂዎችን አሳይቻችኋለሁ ማለት ነው። እንግዲህ የሁሉ ነገር አንድ ሞል ውስጥ ነው። ከአንድ ሞል ውስጥ ሳትወስዱ ሁሉንም ነገር ታገኛላችሁ ማለት ነው። ቻይና ውስጥ የሚገኙ እንደ ሻንሃይ፣ ሸንጀን ያሉ ከተማዎች በሮቦቶች የተሞሉ ብቻ ሳይሆን ስማርት ከተማዎች ናቸው። ያላቸው የትራፊክ ሲስተም
በየቦታው የተገጠሙ የተለያዩ ቴክኖሎጂዎች የዚህ ሀገር ህዝቦች የሚኖራቸው ላይፍ ቀለል እንድልና ስማርት እንዲሆን አድርገዋል ማለት ነው። ቻይና ጸጥ ብለው ወደፊታቸውን ዛሬ ላይ እየገነቡና እየኖሩ ያሉ የሚገርሙ ህዝቦች ናቸው። በጣም የሚያስገራርሙ ቴኮች አሉ። በሚቀጥለው ቪዲዮ ሰልፍ ድራይቪንግ ካር፣ የድሮን ዴሊቨሪና የቻይና ሮቦቲክ ቴክኖሎጂ ምን እንደሚመስል በዲቴል አሳያችኋለሁ። ለዛሬ የነበረን ቪዲዮ ይመስላል። ቻይና 2050 ላይ ነው ወይ የሚለውን ኮሜንት ሴክሽኑ ላይ መልሱልኝ። ዳኒ ነበርኩኝ። ስለዚህ ቪዲዮ ምን እንደምታስቡ ንገሩኝ። በያላችሁበት ሰላማችሁ ይብዛ።